እንደምን ዋላችሁ ብለን ፕሮግራማችንን ጀመርንና ምን ላይ ደረስን መሰላችሁ? እስከ ዛሬ ድረስ በጨዋታ ሰዓት አንጀቴን በላሹ ሲሉኝ የነበሩት ሁለቱ የሥራ ባልደረቦቼ ሮቤል ፍስሐ እና ያብጸጋ ነቢያት የሆስት ብለን እንተዋለን። ለማንኛውም ያብጸጋና ሮቤልን እናፎካክራቸው ነው። የ20,000 ብር ሽልማት ዛሬ ትንሽ ከበድ ለየት ብሎ መጥቷል። እነሱ ይጫወታሉ፣ ብሩን ማን ይወስደዋል የሚለውን ለማወቅ ግን መጠበቅ ብቻ ነው ያለባችሁ። ስለዚህ ፕሮግራማችንን እንጀምራለን። ባልደረቦች እንዴት ናችሁ? እንዴት ነሽ ሉላ? ደህና ናችሁ? ምን ደጉቦ ነው እንዴ? እንዳቃጠልኩሽ አንጀትሽን አላወኩ። አሁን እኮ ምን ጋር መሰለ መቃጠል አይደለም እየተቀያረሩ መሳቅ ሲባል ተጣጣቃለ። እየተቃጠሉ ፈገግ ማለት ምን ያህል እንደሚከብድ አክቲንግ ነው እንዴ? እኔ አላልኩም እና ምንድነው? ከታገሳችሁ ምን እንደሆነ በደንብ ታውቁታላችሁ። ምንድነው የሚሆነው? ሁለት ግብአቶች አሉ፣ ተመሳሳይ ናቸው በቀለም በይዘት በአቋም ምን ልበላችሁ በሁሉ ነገር ይመሳሰላሉ። ስለዚህ እነዚህን ግብአቶች አመጣላችሁና ያንን ግብአት ቀምሳችሁ ቢከፋም ቢለማም ቢሆንም ባይሆንም እናንተ ግን ታስመስላላችሁ። አስፈራራሽ ነው። ማይጣፍጠው እንደሚጣፍጥ አድርጋችሁ ልታሳዩን ትሞክራላችሁ። እንደምታዩት እና ሮቤ እየታያችሁ ነው። ተመልካችን በደንብ እንደው ድምጻቸው እንዲሰማ ዳኞች አላችሁ? ጭብጨባው ስላነሰ ዳኞችን ጭብጨባውን አስደግማለሁ። ፍሬው ያማረ ዘር ሾርባውን አመጣሽልን እንዲበዛለት የአብ ደስ ይለዋል ሮቤል ቢጀምርለት በጀምሩለታል። እኔ ጋር ሆነ። ተቀበል። ስራ ነው ተቀበል ብለው። ስለዚህ ልዩ አንድ አይነት ብለን ብንጀምርስ ትችላላችሁ? እሱ በእናትህ አንድ ነን እኛ። ስለዚህ አንድ አይነት። እሺ ልዩ ኧረ አገባብ 1 2 3 ልዩ ጀምራ እኔ እኮ ከማስ ያው ነው እኮ አይቀርልንም እንደው ጌሙን ለማየት። እሺ እንጀምራለን። ይሄ ነገር ምንድነው? እሺ እዚህ ጋር የቀረበው ካቻፕ እና ሆት ሶስ ነው። ተመሳሰለ ደግሞ በቀለም ጀምርስ። አነስ ብላለች። እኔ ግን ግድ የለም ብዙውን እኮ አጨርሰው ነው ያለው። ጀምረው። አይ ተው እዛው ጠጥታ ልቀጥል። በቃ ፊት ይሄ ነው። ይጣፍጣልም አይጣፍጥም። አንተማ ብዙ ነገር የመረረህ የምትመስለኝ እንግዲህ እሺ መቼት እባክህ ሮቢ ቀመስ እስቲ። በጣም ደስ ይላል። ቀና ይዞ እንዴት ነው ያልከው? ወደዛ እያየህ ምን ታየኛ? አታስፈራራኝ። እሺ ዳኞች በቂ እይታ አግኝታችኋል? ተመስጧል ወይስ ትንሽ በደንብ ያሳዩ? ይደገም ይድገም እያለን ያቢድገም እንዴ? ኖ ሁለታችን ምድገም እኮ ይድገሙ። ወደዚህ ነበር እሱ ሉላ። ሁለቱም ይድገሙ ተብሏል። ዳኞች ሁለታችሁም ትደግማላችሁ። ምንም ሪአክሽን የላችሁማ። ምን ስድስቱ ሁለታችንም እኩል በደንብ ከላይ አታርግ። በደንብ ምላሳችሁ ግን ቼክ መደረግ አለበት። እኔ ዘግቷል እንዴ? ዋው እሺ ዜማ ቀና በል ወዲያው። እሺ እንዳታስብ እስቲ አባ ወሽ እኔ አትይ። ዳኞች ሶስተኛ ጊዜ ይድገሙ ወይስ እንዴት ናችሁ? እንዴ
በቃ እሺ። አሰማማኝ። ስለዚህ ዳኞች አሁን ጥያቄያችን ምንድነው? ከሁለቱ ጣፋጩን ነገር ወይም ኬቻፑን የቀመሰው ማን ነው? ሉላዬ ባንቺ ግምት ማን? እኔ አልገምትም። አይ የዳኛ ውጤት እስኪመጣ አንቺ ገምች። የሆዴን በሆዴ በደንብ ታውቃለህ። የዳኛ እስኪመጣ አይ ከእነሱ በኋላ እነግራቸዋለሁ። አጓጓቸው። እንግዲህ ጣፋጩን ነገር የበላው አልኩኝ የጠጣው ምግብ ላይ ሄደ ጭንቅላቴ። እሺ ጣፋጩን ነገር የጠጣው አሉ ዳኞች። የጠጣው የቀመሰው ወይም ደግሞ ሲቀምስ ዳኞች ሲያዩት አዎ ቀምሷል ያሉት ካሉን ዳኞች ውስጥ 3ቱ ሮቤል ብለዋል። እናጨብጭብላት። ዳኞቹ 6 ናቸው። አሁን እዚህ ጋር ጥያቄው የሚመጣው ሌላኛውን አሁንም የጣፈጠውን ነገር የጠጣው ያብጸጋ ናቸው ያሉት አሁንም 3ቱ ዳኞች ያብጸጋ ናቸው። ጊዜ ያክብርልኝ። ስለዚህ በዚህኛው ዙር እኩል ነጥብ ነው የወጣችሁት። በእኔ እይታ ግን በጣም ግልጽ ነበረ። ምክንያቱም ያብጸጋ ጣፋጭ ነገር ሲበላ ይመስለኛል ቃሪያ የሚያቃጥል ነገር ይወዳል። ስለዚህ ጣፋጭ ነገር ሲበላ ብዙ አልደነቀውም፣ ምንም አላለም። ሮቤል ደግሞ ስለመረረው ይሄ የሆዴን በሆዴ ቢልም ግን ዝም ነው ያለው። ግን ጣፋጭ ነገር የቀመሰው ግን በትክክል የቀመሰውን ነገር ባያሳይም በእኔ እይታ ያብጸጋ ነው። ወይ እኔ ስቀምሰው ጣፍጦኛል፣ ግን ያቃጥላል። ኬቻፑ የኔ ነው። ሆት ሶሱ ደግሞ የኔ ነው። ይጣፍጥ ነበር በደንብ። የመጀመሪያው ዙር በእኩል ነጥብ ተጠናቋል ማለት ነው። ወደ ሁለተኛው ዙር እናልፋለን። እኩል ነን። እሺ ሁለተኛው ዙር ላይ ማን ይሆን? ሄና እንደዚህ ነው። እኔ እኮ ጠራሁት የበሉት መጀመሪያ እኮ ይኸውልሽ መቅረብ ያለበት ይኸው ምግቡ ምጥት ልቅመሰው። ምን በወጣሽ? እኔ አጎርስሻለሁ። አሁን ዳኞች ደጋግሙ ማለት ትችላላችሁ። ደጋግሙ ከማለታችን በፊት ግን እንጠንቀቅ። አሪፍ ናት እቺ። ሽታው ራሱ ሞድ አይነት ነው። አንድ አይነት ነው። ለማንኛውም ዝግጁ ከሆናችሁ አሁን ደግሞ በቀጣይ ሮቤልና ያብጸጋን ያመጣንላቸው ፍርፍር እናንተ ራሳችሁ ቁጭ ብላችሁ ፍርፍሩን ምን አድርገውት ነው እያላችሁ አይደለ? አዘጋጆቹ በጣም ከባድ ሰዎች ናቸው። ምን አደረጉት መሰላችሁ? ምን አለበት? አንደኛውን እንዳይበላ እንዳይጠጣ አድርገው ጨው ጨመሩበት። ወይኔ አንደኛውን ደግሞ ጣፍጦ በደንብ አድርጎ እንዲበላ አድርገው የተመጣጠነ ጨው አድርገው ነው የሰሩትና ሁለታችሁም ብሉትና እንግዲህ ሁለታችሁም እንደጣፈጠው መሆን ያለባችሁ ይመስለኛል። ዳኞች ተዘጋጁና በደንብ ትነግሩናላችሁ ማለት ነው። 1 2 3 ያብጸጋቸው አይደለም ግድ የለም ስለራበኝ እኔ ቆንጆ ሰዓት ፍርፍር ስለምወድ ቆይ ውሃ አዘጋጁለት እንዳይጠማ። ቤት አዳር እኛ አዳር ዛሬ ውሏችሁ እንዴት ነው የሚሆነው? ድገም እንዳትሉ አንተ ያሲ አብሬ አፉን በከፈተ ቁጥር አብሬው ገባ። ያብጸጋ ቀጥል። ወይኔ ቃሪዋ ገባች። አረፍ ብለህ ነው አትበላ። አንተ ተጥተህ ደስ ይላል። አይ እሺ አልቀብጥም እንዳንተ። ማን ነው የተመጣጠነ ጨው ያለው? ዋው ድርጋ ዋው ይችላሉ ዳኞቹ። ዋው እሺ ዳኞች ያው ስለዚህ በሁለተኛው ዙር ፍርፍሩ የተመጣጠነ ጨው ኖሮት ጣፈጥ ብሎ የተሰራውን ፍርፍር የበላው ማን ነው? ማን ይመስላችኋል? ባለሙያ የቀመመው ዳኞች ያብጸጋ ነው የበላው ያሉት
2 ናቸው። አሎ 2 ማግኘትም ቀላል ነገር አይደለም። ሮቤል ነው የበላ ያሉት ደግሞ 4 ናቸው። ስለዚህ 4-2 ማለት ነው። በዚህኛው ዙር አሸናፊ ሮቤል ነው ማለት ነው። የእነሱ ውጤት ነገር ናችሁ። ከሁለታችሁ ግን ጨው የተመጣጠነ ያለበትን ወይም ጣፋጩን ፍርፍር የበላው ማን ነው? እንግዲህ እስቲ አቅምሰኝ በእውነት አቅምሰኝ። ራስህ ተባሽ በቀመስከው ውሃ ጠማኝ። ስለዚህ ምላሹን እንግዲህ ደርሳችሁበታል። የበላው ቀምሰድ ነበር ሮቤል ነው። ናስቲክ ማስ ኧረ ጨው በእንጀራ ነው በእውነት እንጂ ቆፍጠን ነው። ገቡ 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 የቷሉ ሰራት ግራ ቀኝ ምን ይባላል መሰለህ? ድሮ ሰርግ ሲደገስ እሺ ብርጭቋችሁን ይባላል ከግራ ወደ ቀኝ አዙሩት ይባልና እንደዚህ ይሰጣል። አላማረኝም። እንደዚህ መያያዝ ነገር በስ እሺ እቺ ደግሞ ምንድን ናት? አንደኛው ቀይ አቼቶ አወቃችሁታ? ሰላጣ ላይ የሚደረገው አቼቶ ከሎሚ ጎምዘስ የሚል ቀይ አቼቶ። አንደኛው ደግሞ በዝንጅብል ያበደ ቀዝቃዛ ሻይ። ጣፋጩን የዝንጅብል ሻይ የጠጣው ማን ነው? እንጀምራለን። የሚጠበቅብኝ እኔ ማን ነው? ቀምሳለሁ። ዋው አይ ቆይ ልቅመስ። አንጫራ ከነ ቆልጥጣው ስብ ግን ይሉ ይልጣው ነው። የለውም እኮ ባዶ እኮ ነው። ደጋም ካሉኝ እኔ ደግማለሁ። እሺ ግን አንተ ገም ነው የሚለው አልገምትም። ውድድሩ በጣም እየከበደና እየፈተነን የመጣው እኔ ስጫወተው እንዴት መጫወት እንዳለብኝ ራሱ ከናንተ እየተማርኩ ለምን ታውቂያለሽ? በጣም ከባድ ሰዎች ናቸው። ጨዋታ እንዳልሆነ ገባኝ። ማይንድ ጌም አድርጎ መያዝ እንደሆነ ገባኝ። ማይንድ ጌም ምን ከዛ ዋው ማለት ምንም እንዳልተፈጠረ ማስመሰል። በሶስተኛው ዙር ዳኞች ጣፋጩ የዝንጅብል ሻይ ማን ጋር ነው ያለው ተብሎ ያብጸጋ ያሉት ስንት ናቸው? ሮቤል ካሉት ጋር እኩል ናቸው። ሰው ያብጸጋ ብሏል፣ 3 ሰው ሮቤል ብሏል። አሁን ጣፋጩ ነገር ማን ጋር ነው ያለው? ወይም ደግሞ ጣፋጩ ዝንጅብል በስኳር ማን ጋር ነው ያለው? እኔ ጋር ነው። ወይ ማን ጋር ነው ያለው? ምኑ ጣፋጩ? ይሄስ ምንድን ነው? በጣም ቀላል ነው ይሄ። ሽሮ ሲታይ ብዙ ሰው የሚገምተው ይመስለኛል። አሁን ያመጣሁላቸው የእውነት የህይወት ምሳሌዎች ናቸው። እኔ እንደ ምሳሌ እንደተጠቀማቸው ራሱ ደስ እያለኝ ነው። ስኳርና ጨው፣ ስኳርና ጨው ነው። ለስኳርና ለጨው አንዴ እናጨብጭብ። ህይወት የጣፈጠላቸው ስኳርን ሲቀምሱ የመረራቸው ደግሞ ጨው ግን እንደ ስኳር ያስመስላሉ። እስቲ ማንኪያችሁን በደንብ አድርጋችሁ መጠኑን እዩ። እሱም እንደዛ እንዲያደርግ ታደርጋለህ። አንዴ ነው የምንወስደው፣ አንዴ ነው የምትወስደው። አልቀመስኩትም። ስኳሪውን ጨው ደጓል። መቅመስ ብቻ ነው። አቻልክም። ደስ ይለኝ ነበር። እናደርጋለን። ለአንቺ መቼም መገመት አያቅትሽ። ዋው
ዋው ዋው! እንዴት አይነት እድለኛ ነኝ። እሺ ለማንኛውም ነጥቡ መጥቷል። ስለዚህ እስካሁን ባለው ግን እየመራሁት ነው። አይ ችግር የለም። እሱን እንድምር ይሄ ቶታል ላይ ገና የቀደመ ሁሉ አያሸንፍም ብለዋል ያብጸጋ። ለማንኛውም በዚህኛው ዙር ዳኞች ስኳሩን ወይም ጣፋጭ የበላው ሮቤል ነው ያሉት ቁጥራቸውን ነግራቸዋለሁ። ያብጸጋ ነው እያሉት ቁጥራቸውን ነግራቸዋለሁ። አረ ለራሱ ጓጓ። ያብጸጋ ያሉት 2 ናቸው። ሮቤል ያሉት 4 ናቸው። ዳኞቹ አልገቡኝም። ዳኞች ምን ላርግ ከዚህ በላይ? ስኳሩን የበላኸው አንተ ነህ። ቅድም ከቀኝ ወደ ግራ ነበር። ቺርስ አርግ ዝም ብለሽ እንዲህ አጋጩና ስጪ ወደ ቀኝ። አይ በቃ ይሄን ፈስቺ ወይ እቺን ነበር የፈለኩት። ያቺን ነበር የፈለኩት። ራስ ምታት የሚያስለቅቅ መሆን አለበት። እሺ ምን እያማከርኩት ነበር መሰለሽ? እንደው ህይወትን ሲያጋራኝ ምን ላርግ ለባያሽው ያልኩት ነው። ማሸነፍን እርግጠኛ ሆንክ ማለት ነው። በቀጣይ ምላሴ ላይና ስሜት ላይ መስራት ፈልጋለሁ። ለሱ ኮርበትን ነገር ያካፍል። አፍጦኝ ያልጣፈጠኝ የመሰላችሁ ዳኞች ግን አይመስልም እኮ መጣፈጣት መስሎኝ። እሺ ይሄ የመጨረሻው ዙር ነው። በጣም ፈታኝ ነው። እንደምታዩት ግብአቶቹ አንድ አይነት ናቸው። አንደኛው ውሃ ነው፣ አንደኛው አቼቶ። ስለዚህ ውሃ ነው እንግዲህ ከአቼቶ ሊጣፍጥ የሚችለው ምንም ጥያቄ የለው። ስለዚህ ውሃውን ወይም የሚጣፍጠውን የህይወት ምግቡን የጠጣው ማን ነው? እኔ ያ ምን እንዳስታወሰኝ ታውቂያለሽ? ይሄ በህይወታቸው ዝም ብሎ እየተደረገላቸው የሚያማርሩት ስኳርም እየጠጣ ጨው የበላ ቢመስል ስኳር እኮ በቃ ምን ላድርግ አልክ እነሱ ስኳር ማለት ነው የቀረኝ። የመረረ ነው የምትመስለው። እኔ ራሱ አጠራጠርከኝ። እኔ ነኝ ጨውን የበላሁት እሱ ነው እያልኩ 2 ጨው እንደውም አንድ ላይ መጣ ነው መሰለኝ። ተሳስቶ አይደለም መስሎ ነው። አሁን ይሄ አቼቶ ነው ውሃ ነው። ስለዚህ ጀምር። እድሉን ሰጣለሁ። ትጀምራለህ? ልጀምር? ጀምራለሁ። ጀምር። ስትሮ ከፈለክ ልሰጥ። ኧረ እችን እጠጣታለሁ። አንድ ማጎንጨት ነው ህጉ። እንዴት ነው እንጎንጨው? ሙሉ እንደተመቻችሁ ዘና ፈታ ብዬ ነው። አንድ ማጎንጨት። እሺ አንድ እንጎነጫለን። መጨለጥ አይቻልም እንግዲህ አንድ ህጉ ዳኞች እንደሱ እያሉ አንድ በውሃ እንዴ። እስቲ አንድ ሳውንድ ትራክ ውሃ። እሺ ሲወርድ ራሱ አንተ ድምፁን ሰማሁት እዚህ ጋር ሆኜ ደስ ሲል ውሃ እሺ ሮቤል ሮቤል ጠጣው እንጂ ድገም ከተባልኩ ደግማ። ዋው ይሄኛው የመጨረሻው ዙር ነው። ሮቤል እስካሁን ድረስ ስንት ነጥብ አለ? 2 ነጥብ አለ። አንድ እኩል ወጣችኋል። በዚህኛው ዙር የዳኞች ነጥብ እጃችን ላይ ገብቷል። ሮቤል ያሉት ያብጸጋ ካሉት ስለዚህ በዚህኛው ዙር 4 ነጥብ ያመጣው ያብጸጋ ሮቤል ዋው ያለው ያብጸጋ ጋር ነው። ለማንኛውም እስካሁን ድረስ ያብጸጋ ይመስለኛል ከማያውቃቸው ጋር ነገሮች ስለነበር ቆይታ ያደረገው ሊሳካለት አልቻለም። አሁን ግን አብሮት ብዙ ዘመናት ተቆየው ከውሃ ጋር ተስማምቶ ውሃውን አግኝቶታል ማለት ነው። ለማንኛውም የ20,000 ብሩ ፍልሚያ አሸናፊ ሮቤል ፍስሐ ነው።
ደስተኛ ነው። የጨዋታ ሰዓታችን ይሄንን ይመስል ነበር። በሮቤል አሸናፊነት ተጠናቋል። መልካም ቀን ይሁንላችሁ። ጨዋታው ይኸውልሽ ይሄ ነው። እንደነዚህ ያሉ አዝናኝና ተወዳጅ ፕሮግራሞቻችንን ለማየት ይሄንን ይጫኑ። እንዲሁም ደግሞ ሰብስክራይብ ለማድረግ ይሄንን ይጫኑ።